ከታች የጀመረችው ልጅ ጊዜ ኢየሱስ ክርስቶስ መስቀል ላይ ሲሰቀል የተፈጠሩ የተለያዩ ተአምራት ነበሩና እነሱን ተአምራቶቹን እስልምና ምን ፖይንት ኦፍ ቪው አለው? ላይክ እሱን ትደግፉታላችሁ ወይ? ኢየሱስ ክርስቶስን አስለን ከመሰረቱ አምላካችን አላህ ሲነግረን ጫፉን እንዲነኩት አላደረገም። ጠብቆታል፣ ያከብረዋል፣ ይወደዋል። ፕሩፍ ልታሳየን ትችላለህ? አልገደሉትም፣ አልሰቀሉትም ብሎ በጣም ይናገራል። አልገደሉትም፣ አልሰቀሉትም ብሎ ቃል በቃል ይናገራል። አምላካችን ላሳይሽ። ቁርአን ክርስቶስ ከተሰቀለ ከስንት ዓመት በኋላ ነው የተጻፈው? ቁርአን ከማን ዘንድ ነው የወረደው? ከማን ዘንድ ነው የወረደው ነው ዋናው እሱ ነው እኮ። ከስንት ዓመት በኋላ ከማን ዘንድ ነው የወረደው ታውቂያለሽ? ይቅርታ፣ ሰላም እንዴት ናችሁ? እሺ ሰላም። እሺ መቅዲ ከማን ዘንድ ነው የወረደው ይላል ቁርአን? ከነብዩ መሐመድ ማስረጃለን። ምን አልሽኝ? ከአላህ ስለመውረዱ ማስረጃ አለ ወይ? ሜት አድርጌ አንድ እንጨርስ። ከአላህ ዘንድ ለመውረዱ ማስረጃ አለ። እንዚል الكتاب من الله ይላል። ይህ ቁርአን ከአላህ ዘንድ የተወረደ ነው ይላል። እሺ መቅዲ ቀጥሽ። ቁርአን የወረደው ከአላህ ዘንድ ከአላህ እሺ የኔን አወጣህልኝ። ቁርአን የተወረደው ከአላህ ዘንድ ነው። ይሄን ቁርአን ይናገራል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ከእርሳቸው ጊዜ የተጻፈበት ጊዜ የዛኔ ነው የተጻፈው። የወረደው ግን ከአምላክ ዘንድ ነው። አምላክ ማለት ደግሞ እውቀቱ ስላለፈው ሁሉ የሚያውቅ የሆነ አምላክ ነው። ስለዚህ ተገደለ ወይንስ ተሰቀለ ወይንስ አዳነው የሚለውን አምላክ እርሱ ሁሉን ነገር የሚያውቅ ከሆነው ከእርሱ ዘንድ የተወረደ ነው። አልገደሉትም፣ አልሰቀሉትም፣ እኔ በክብር አንስቼዋለሁ ብሎ ይናገራል። ዳግም እንደሚያወርደውም ይናገራል። ይወርዳል ዳግም ተሰቅለውን ስለሱ ሳይሆን ዛኛውን አውጣልኝ ከሞተና ደም ሁላ እንትን እያለ እንትን እንደሚል ሐዲስ ላይ አለና ካላየ ያለው እንደሱ አይነት ጫፉ አልተነካም። እሱ ላስረዳህ። ካስገባኝ ቁጥሩን ይዤ እመጣለሁ። ካስገባኝ ማለት ነው። ኧረ ችግር የለውም። እኔ ልንገርህ፣ ማንሳት የፈለግከው ነው አውቀዋለሁ። ልንገርህ፣ አንደኛ እዚያ ጋር ኢየሱስ ነው የሚል ቃል የለም። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ከነቢያት መካከል ወልድ ማን ነው? ወልድ ማን ነው? ቆይ ጣልቃ ትግቢ። ይኸውልሽ ወልድ እንደ መጽሐፍ ቅዱስ ነው። ወልድ በእኛ ኢየሱስ አማኑኤል አንድ ጉዳይ አንሱና በዚያ ላይ ጨርሱ። እሺ እዚያ ቦታ ላይ እየተናገረው ከአኒ አንظሩ ኢላ ነቢይ ምን الانبياء ይላሉ እኮ ላይ ይሰማል። ይሰማኛል። ወጀሄ ወየቁል اللهم اغفر لقومي فإنهم لا يعلمون አሉ። እዚህ ጋር ኢየሱስ ነው የሚል የለው። እኔ ከነቢያት መካከል አንድ ነቢይ ልክ እንደምመለከት ነኝ አሉ። ወደፊትን እያዩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ያም ነቢይ ከፊቱ ላይ ደምን እያበሰ አሉ። እንዲህም ይላል አሉ። ምን ይላል? አምላኬ ሆይ ስለማያውቁ ነውና ይቅር በላቸው ይላልም አሉ። ይህን ያሉት ስለማያውቁ ይቅር በላቸው እያለ ይማጸናል። ስለዚህ አሁን ነብዮች ኢየሱስን ማየው ከዛ ወስዳ መጽሐፍ ቅዱስ ላይ እንደዚህ ብሏል እና ኢየሱስ እንትና አይደለም። ቆይ ልጨርስልህ። ይሄን የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም የኡሁድ ጦርነት ከመደረጉ በፊት ነው። ልክ ቆሙና ይሄን ቃል ተናገሩ። ወዳም ጦርነቱ ላይ ሰዎች ባደሟቸው ባቆሰሏቸው ጊዜ اللهم اغفر لقومي فإنهم لا يعلمون አሉ። ጌታዬ ሆይ የማያውቁትን ነው እና ያደረጉት በእኔ ላይ ይቅር በላቸው ስለማያውቁ ነው እና ብለው ተናገሩ። ስለራሳቸው እንደሆነ ያንን ነገር እዚያ ጋር አስቀምጧል። ያ ነው። እሺ አሁን እንትሉ ላይ የሚለው ሐዲሱ ላይ እንደተሰቀለና እንደሞተ ይጠቅሳልና እንደተሰቀለ አይናገርም። ቶሎ እንደተሰቀለ አይናገርም። ቁጥሩን ላምጣ ካስገባኝ ወጥቼ አንድ ስልክ ስለሆነ ያለኝ ቁጥሩን ስንት ላይ እንደሚገኝ ይዤ ልምጣ ካስገባኝ ይችላል። በቃ እንደተሰቀለ የሚያሳይ ቁጥር ይዘና ችግር የለም። እሺ መቅዲ ስንት ነበር ያልሽው? መቅዲ
يا سلام. እሺ መግዴ ከሌለች ከላይ ያለሽ ቀጥይ ወይንም ከታች ያለሽ መጨረሻ። በድጋሚ እንዴት አላችሁ? ደህና ነኝ አለው። እኔ አወጣህልኝ። እሺ ቁጥሩን ንገሪ ላውጣልሽ። 66 14 ሳይ ቡኻሪ። እሺ ሳይ ቡኻሪ 66 14 14 كتاب القدر. السلام عليكم. ماشي سلسة 6 أسرارات يا النازقة. حدثنا علي بن عبد الله. صحيح البخاري ነው? يا صحيح البخاري لا ሳይሽ ይታይሻል? እሺ በዚህ ላይ ጥያቄሽ ምንድነው? አዳምን ያሳሳተው ሰይጣን ነው ብለኝ። እሺ አዳምን ያሳሳተው ሰይጣን ነው። እሺ እዚህ ጋር አላህን ያሳሳተው እዚህ ጋር ግን እስኪ ምን ይላል ላስረዳሽ። እሺ ችግር የለም አላህ ያሳሳተው አይደለም ነው አስረዳ። እሺ ምን ይላል? በእንግሊዘኛ አድርገህ ከቻልክ እንግሊዘኛ ታነቢያለሽ? እሺ አንብቢና ተርጉሚልን። እሺ ምን አንተ አንብቢና ተርጉሚልን። እሺ ኖ እንድታረጉምልኝ እኮ ካልቻልክ እሺ በአረብኛ ችግር የለም። እሺ አዳምጪ። حدثنا علي بن عبد الله حدثنا سفيان قال حفظنا من عمرو بن طاووس سمعت أبا هريرة عن النبي صلى الله عليه وسلم قال احتج آدم وموسى. آدمنا موسى تكراكروا له آدمنا موسى تكراكروا له فقال له آدم اندهال فقال له موسى اندهال يا آدم أنت آدم هوي أنت أبونا أنت أباتاتنا خيبتنا أو وردك وأخرجتنا من الجنة كجنة أسودتها. قال له آدم لرسول دهاله يا موسى أنت موسى هوي اصطفاك الله بكلامه الله بنقرو بمارنا قرو أنت نمرتها وخط لك بيده بأجم سفون لها التوراة أتلمني على أمر قدره الله علي قبل أن يخلقني ب40 سنة الله نين كما افتروك 4 عامات بفيت بزافة ونقر ليت وقسني لهنا فحج آدم موسى النبي صلى الله عليه وسلم سوس كزي آدم موسى أشنفوا قال سفيان حدثنا أبو الزناد عن الأعرج عن أبي هريرة عن النبي صلى الله عليه وسلم مثله. إيش الزقار الله سيطان ما أنه آدمنا أساساتين ملي تقانا يالله لجي እሺ አላህ አዳምን አሳሳተ የሚል የለም። በቃ የለም እንደሱ አይደለም። እሺ ሌላ ጥያቄ ልጠይቅ። ሰምታው ይሆናል ከዚህ በፊት። እሺ ምንም ነገር ሳይፈጠር በፊት አላህ ቁርአን ይቀራ ነበር ይባላል። ላ እንደሱ አይደለም። እሺ እንደሱ አይደለም። አዎ አላህ Subhanahu Wa Ta'ala እነዚህ ልንገር ቁጥሩን። እሺ ንገሪ። እሺ ሚሽካቱል መሳቢህ ሚሽካቱል መሳቢህ ችግር የለውም። 2148 ሚሽካቱል መሳቢህ ሚሽካት አልመሳቢህ ያና ስንት ነው ያልሽው? 2148 سورة طه سورة ياسين 48 ያውና مشكات المصابيح تايشل يا تكرت 21 نالشو لك 21
እሺ አገኘ ከላሳይሽ ነው። አብሽር እሺ ያን እዚህ ጋር ይሄ ሐዲስ ይታያችኋል። ይሄ ነው ምን ይላል? وعن ابي هريره قال قال الرسول صلى الله عليه وسلم ان الله تبارك وتعالى قرأ طه وياسين قبل ان يخلق السماوات والارض ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل عليها هذا وطوبى لأجواف تحمل هذا وطوبى لألسنة تتكلم بهذا. هين حديث شيخ الألباني لم تتم دراسته بلوع ጥናት ያልተደረገበት ሐዲስ ተብሎ ተገልጿል። እሺ ትክክለኛ ሐዲስ አይደለም። ጥናት ያልተደረገበት ضعيف ነው። صحيح አይደለም፣ ሐሰንም አይደለም፣ ምንም ደረጃ ያለው አይደለም። ከሻል لم تتم دراسته حكم ይላል። ያው ብይኑ በሐዲስ ላይ ያለው ብይን ማለት ነው። لم تتم دراسته ጥናት አልተደረገበትም። ይሄ ሐዲስ صحيح ነው ያልተረጋገጠ ነው። ያው ምሽካት المصابيح ለምን ተጻፈታል? እንግዲህ ضعيف ሐዲስ ደካማ ሐዲሶች እንዲህ አይነት ሐዲሶች የተነገሩት صحيح አለመሆናቸው እንድናውቃቸው ዘንድ ነው። ትክክለኛ አለመሆናቸው እንድናውቃቸው እንድንጠነቀቃቸው ዘንድ። የማያስፈልጉ ከሆነ መጻፉ ለምን አስፈለገ? እኮስ ነው እያስረዳሁሽ ያለሁሽ። ጥሩ ነገር የምትማሪው ልትሰሪበት ሲሆን መጥፎውን ደግሞ የሚጻፍልሽ እንድትጠነቀቂበት ነው። ይሄንን ሐዲስ ነው ብለው ሰዎች ተናግረው በፍጹም ግን ከሐዲስ እንዳልሆነ እንድንጠነቀቀው እንድናውቀው ዘንድ የተጻፈ ነው። ضعيف ሐዲሶች ደካማ ሐዲሶች እነዚህ የተጻፉት ሰው ሐዲስ መስሎ እንዳይሰራባቸው አላህ የማይቀራ ከሆነ ለምን ነው የምንጠነቀቀው? ضعيف መሆኑ እነዚህ ضعيف ሐዲሶች ደካማ ሐዲሶች የተጻፉበት ዓላማ እያልኩሽ ነው ስህተት እንደሆኑ እንድናውቃቸውና ስህተት እንደሆኑ እንድንረዳ ዘንድ ነው። ለተሻ እሺ የመጨረሻ ልቀጥል። እሺ حذيفة بن اليمان የሚባል ሰሃባ ምን ይላል? كنت أسأل رسول الله صلى الله عليه وسلم يعني كان الناس يسألون رسول الله صلى الله عليه وسلم عن الخير وكنت أسأله عن الشر مخافة أن يدركني አለ። ሰዎች ነብዩ መሐመድን እየመጡ ስለ ጥሩ ነገር ይጠይቁ ነበር፣ እኔ ደግሞ ስለ መጥፎ ነገር ነበር የምጠይቃቸው ልጠነቀቀው ዘንድ አለ። አይሽ ጥሩን ነገር ስትማሪ ልትሰሪበት ዘንድ ትማሪዋለሽ አይደለ? መጥፎን ነገር ደግሞ ትማሪያለሽ እኮ እንድትጠነቀቂ። ይሄ ነገር መጥፎ ነው ምክንያቱም አውቀዋለሁ ከዚህ በፊት ብለሽ ትይዣለሽ አይደል? አሁንም እነዚህን ስህተት መሆናቸውን እንድናውቃቸው አስቀምጠውልናል የሐዲስ ዘጋቢዎች። እሺ ሌላኛው ጥያቄሽ ምንድን ነው? የመጨረሻ ቅደሳን ሊምናልሽ አስገቢኝ ቸኩዬ ነው እኔ አንዴ ልናገርና ቶሎ እወጣለሁ ከፈቀድሽልኝ። ነይ ላሳይሽ ደካማ መሆኑን ነይ ላሳይሽ ደካማ መሆኑን እዚህ ጋር ከይቅርታ ጋር ይታያችኋል። سمعت أن هناك حديثا يقول إن الله تبارك وتعالى قرأ سورة قبل أن يخلق السماوات والأرض ب1000 عام الله سمعنا ምድርን ከመፍጠሩ ከአንድ ሺህ ዓመት በፊት ጦሃና ያሲንን ቀርቷል የሚል ሐዲስ ሰምቼ ነበር ተብሎ ሲጠየቁ ያው እዚህ ጋር ضعيف ይላል። ይታይሻል ልጆች ይታያችኋል? ይታይሻል? ይሄንን ላሳይሽ ወደ አማርኛ ልቀይርልሽ። ከኔ ጋር ነሽ መቅዲ? እያየሁ ወደ አማርኛ እዚሁ ጋር እያየሁ ያው ምን ይላል? ያው ደካማ ይላል። ይታይሻል? ደካማ ሐዲስ ነው፣ ውሸት ሐዲስ ነው። አንዴ አዘል አድርግና እንቀጥላለን። ይቅርታ አላሁ አክበር አላሁ
ቅድም ትንሽ ኢየሱስ ክርስቶስ አምላክ አይደለም ነብይ ነው ስትለኝ ነበርና ነብይ ነው ማለት እኔ ነብይ ነኝ ያለበት ጥቅስ ካለ ስጠኝና እኔም ደግሞ አምላክነቱን አሳያለሁ። እሺ ነብይነቱን አታምንም እንጂ እኔ አምላክነቱን ነው የማምነው። ግን የስሙን ትርጉምስ ታውቀዋለህ? ማለት ኢየሱስ ክርስቶስ ማለት ምን ማለት እንደሆነ? ክርስቶስ ማለት የተቀባ ማለት ነው። ኢየሱስ የሰው ስም ነው፣ የፍጡር ስም ነው። እሱ ከፈለግሽ ማስረጃ ኖ መድኃኒት፣ ትርጉሙ መድኃኒት። ኢየሱስ ማለት መድኃኒት፣ ክርስቶስ ንጉስ። ኢየሱስ ክርስቶስ ማለት መድኃኒት የሆነ አምላክ፣ እንደዛ ነው ትርጉሙ። አሳየኝና ኢየሱስ የሚለው ስም የፍጡር ስም እንደሆነ እናሳይሻለን። ኢየሱስ ስሙ ሳይሆን ወደ አማርኛ አስቀይሩላችሁ ኢየሱስ ብለውት ነው። የሸዋ ነው ስሙ አይደለም፣ የሸዋ። ስለዚህ ይህን ስም ኢያሱ ይጠራበት ነበር ከዚህ በፊት። ኢያሱንና የኢየሱስን ፊደሎች የምታየው የሸዋ ነው። ኖ ኢያሱና ኢየሱስ የተለያዩ ናቸው እኮ። አሁን ልንገርሽ፣ ወደ አማርኛ ሲቀየር ለያይተዋቸዋል። የዕብራይስጡን ሂደት ስታየው ግን አንድ አይነት ነው። ስማቸው ደግሞ አማርኛ አልነበረም፣ ዕብራይስጥ ነበረ። ስለዚህ በዛ አንድ ነው። አሁን ያው እነዚህ ነብይ መሆኑን ተመልከቸው። ኢየሱስ ክርስቶስ ለራሱ ነብይ እንደሆነ ይናገራል እዚህ ጋር። እንዲህም አለ፣ እውነት እላችኋለሁ ነብይ በገዛ ሀገሩ ከቶ አይወደድም ይላል። ሉቃስ 4:23 ላይ 24 ላይ። መልካም እሺ፣ ሌላ ሳይ ሌላ ጨምርለት። እሺ ማቴዎስ 21 ያለውን ጨምርለት። ያና ኢየሱስም እዚህ ጋር ራሱ ይጠይቃቸዋል። እርሱም የሚለው ኢየሱስን ነው። ከላይ የካህናት አለቆች መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው ከላይ ያለው። እርሱም ይህ ምንድነው አላቸው። እነርሱም እንዲህ አሉ፣ በእግዚአብሔርና በሕዝቡ ፊት በስራና በቃል ሁሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ። መልካም ከአራት ወንጌላት ታሳየኛለህ ወይስ እኔ መልስ ልመልስ? አምላክነቱን ላሳይ። ይሄ ነብይነቱን አገኘሽ አይደል? የነቢያት አምላክ የነቢያት አለቃ እንደሆነ አሳይሃለሁ። እኔ ደግሞ ይሄ መጽሐፍ ቅዱስ ነው። ነብይነትን እዚህ ጋር አገኘሽ፣ ተቀበልሽ እሱን ወይንስ ይሄን አትቀበል? የነቢያት አምላክ የነቢያት ፈጣሪ ነው። ይሄን ደግሞ ላሳይህ። ስለሱ ቀጣይ ላይ እናወራለን። ይሄንን ተቀበልሽ ወይንስ ካልሽ? የነቢያት አምላክ መሆኑን አውቃለሁ፣ አምናለሁ። ነብይ ግን አይደለም፣ አምላክ ነው። እሺ ነብይ ነው የሚለውን ጥቅስ አትቀበዩም ወይ ነው ጥያቄው። ከዛ ወደ አንቺ ደግሞ እንሄዳለን። የሉቃስ ወንጌል ምዕራፍ 1 ላይ ምን ይላል መሰለ? ማለትም ያጋፋው ማለት ነው። ይሄ ልጅሽ ይሰናከሉበታል። ይሄ ማለት አምላክነቱን የማይቀበሉ አለ ሲል፣ እኔ ደግሞ አምላክነቱን ማቴዎስ ወንጌል ላይ አሳየ። እኔ ሄዳለሁኛ ልጅ ነህ ያለበት ፓርት እንሄዳለን። ይሄንን መጀመሪያ እርሱ ይህ ምንድነው አላቸው። እነርሱም እንዲህ አሉት። ሉቃስ ወንጌል ምዕራፍ 4 ቁጥር 19 ላይ በእግዚአብሔርና ይሄን የሚናገሩት ሐዋርያቶች ናቸው። እዚህ መመልከት ትችላለሽ። አውዱን ሐዋርያቶች ተጠይቀው ነው ስለምንድን ነው የምታወሩት ሲባሉ እኮ ስለ ማን ነው አሉ። በእግዚአብሔር ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስ ቆይ ወደ ስትወርድ እዚህ ጋር ገና አልተነሳም። እዚህ ጋር አልተነሳም ገና አልጠየኩም። ስለዚህ አልጠየኩም። ኢየሱስ ችግር የለውም። ኢየሱስ ክርስቶስ ነብይ ነው እዚህ ጋር ወይስ አይደለም ነው ጥያቄው እኮ ያ ነው። ተነስቷል አልተነሳም አይደል? ነብይ ነው። ይኸውልህ እነሱም እኮ አላስተዋሉም እስኪነሱ ድረስ እያልኩህ ነው። አሁን 34 ላይ እኮ ያነበብኩልህ ያስተዋሉት እሱ ሲነሳ ነው። ግልጽ ነኝ። ያው ሉቃስ ወንጌል ምዕራፍ 4 ቁጥር 24 ላይ እንዲህም አለ፣ እውነት እላችኋለሁ ነብይ ከገዛ ሀገሩ ከቶ አይወደድም እያለ ነብይ መሆኑን እየተናገረ ነው ኢየሱስ ክርስቶስ።
እሺ ስለዚህ በገዛ የቀደሙትን ነው እዚህ ጋር እየተናገረ ያለው። ያለህ እዚህ ጋር የሚናገረው ወደ ታች ወረድ እስቲ። ኤልያስም ይላል እዚህ ጋር በሰዶምና አገር ወዳለች ራሳም ግልጽ ነገር ነው አመጣለሁ። አንተም ብቻ እኮ አይደለም መጽሐፍ ቅዱስ ታነብ ሙሉውን አንብበህ ተረዳው። እሺ አይ ምንድነው መሰለሽ አንቺ አሁን ምን እያረግሽ ነው መሰለሽ? አንቺ እውነትን እየሸሸሽ ነው። እኔ ደግሞ በሸሸሽ ቁጥር ደብል ስታንዳርድ እየመጣው ነው የሚሄደው። ነብይ ማለት አሁን ምን ማለት ነው? ቆይ ነብይ ከእግዚአብሔር ሰምቶ የሚናገር ነው አይደል? መልእክተኛ ማለት ነው አይደል? ነብይ ማለት ወደፊት የሚሆነውን የሚናገር የሚያውቅ መልእክተኛ ማለት ነው። ፍጻሜ ያለውን የሚያውቁ መልእክተኛ ማለት ነው። ሰምቶ የሚናገር መልእክተኛ ማለት ነው። ይናገራሉ። ኢየሱስ ክርስቶስ ሰምቶ ነው የሚናገረው አይደለም እንዴ? ዮሐንስ ወንጌል ምዕራፍ 14 ላይ እኔና አብ አንድ ነን አለ እኮ። አንድ ናቸው። በአብ ያለው ወልድ ያለው በአብ አለ። ምዕራፍ 10 ነው። ተረጋግጬ እኔና አብ አንድ ነው የሚለው ምዕራፍ 10 ቁጥር 30 ነው። ሌላ ጥቅስ ላይ አትይኝ። የጠየቅኩሽ ነው ምዕራፍ 14 እሱ ሰምቶ ነው የሚናገረው አይደለም። እኔና አብ አንድ ነው ያለው ምዕራፍ 14 ነው። ለምን እንደምትደርቁ ምዕራፍ 14 ቁጥር ስንት? የዮሐንስ ወንጌል ቁጥር ስንት እኮ ምዕራፍ 14 ቁጥር ስንት? በቃ ተይው፣ እሱን አንብቢ። በቃ አሁን ፖይንት ሌላ ሰዓት የለም። እሺ አይ ምናልባት ስለ ሳክሽ ምናምን እየቀለድኩ እንዳይመስልሽ። ኖ እኔም ፓስወርድ ጀምሮ አንብቢ። ምዕራፍ 8 ፊልጶስም ጌታ እኔና አብ አንድ ነው የሚለው ሐዋርያት ቆይ ቁጥር 8 14 ቁጥር 8 ጌታዬ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አየ። እኔና አብ አንድ ነው። እንዴት አንተ አብን አሳየን ትላለህ? እኔና አብ እኔ ባለው ከአብ አይደለም ከእግዚአብሔር ተልኮ የመጣ ነው አይደለም? ከእግዚአብሔር አብ ተልኮ ነው የመጣው። ከእግዚአብሔር የሰማውን ነው የሚናገረው አይደለም? ይኸውልህ እግዚአብሔር እኮ ራሱ ነው። የኔ ወንድም ራሱ ነው ከራሱ የሚሰማው ቃል ነው። መንፈስ ቅዱስ ራሱ ነው ከራሱ የሚሰማው። ይሄ ሚስጥረ ሥላሴ ይባላል። ራሱ ነው ከራሱ የሚሰማው። ይኸውልህ አብ ያሰበውን ወልድ ይናገራል። ቃሉ ነው እግዚአብሔር ቃል ወልድ ይባላል። ሰምቼ ነው የተናገርኩት። አንዴ ሌላ ቦታ አትይጂ መቼም ስለማንላቀቅ ማለት ነው። ከአብ ሰምቼ ነው የተናገርኩት ሲል ኢየሱስ ከራሱ እየሰማ ነው። ፈጣሪ ትዕግስቱን አንተ አሁን ልብ አለህ ታስባለህ፣ ያሰብከውን በቃል ትናገረዋለህ አይደል? ከአብ ሰምቼ የተናገርኩትን ሰው ልትገሉ ትፈልጋላችሁ ብሎ እኔ ሰው ነኝ ከአምላክ ነው የሰማሁት ከእግዚአብሔር አለ። አሳየኝ። ከአምላክ ሲል ከራሱ ነው ሲሰማኝ ነበር። እሱና እውነት የነገርኳችሁ ሰው ልትገሉ ትፈልጋላችሁ። አብርሃም እንዲህ አላደረገም ማለት ከእግዚአብሔር የተባለው አምላክ ነው አይደል? እዚህ ጋር ምዕራፍ 8 ቁጥር ስንት ነው? ምዕራፍ 8 ቁጥር 40 ኮሜንቱን ክፈቱላቸው። ሰው አይታፍም አይደማ። ምዕራፍ 2 ቁጥር 40 ነው። ምዕራፍ 8 ያው እዚህ ጋር ታይ። ምዕራፍ 8 ቁጥር 40 መልካም። ያው መጽሐፍ ቅዱሱ ላይ እና እሱ ጋር ያለው እኮ እንትን ባይልየን ቁጥር 46 አይ ያም ታብቶኩም አለን። በዚህ ብቻ አይደለም የምንንቀሳቀሰው። አሁንም በእግዚአብሔር ዘንድ የሰማሁትን እውነት የምነግራችሁን ሰው ልትገድሉኝ ትችላላችሁና አብርሃምም እንዲህ አላደረገም። እናንተ ግን የአባታችሁን ስራ ትሰራላችሁ። እነርሱም እኛ ከዝሙት አልተወለድንም፣ ነገር ግን አንድ አባት አለን፣ ለእነርሱም እግዚአብሔር ነው አሉት። ጌታችን ኢየሱስ እንዲህ አላቸው፣ ጥያቄ መልሽልኝ። ማን ነው ከማን የሚሰማው? አባታችሁ ቢሆንስ እኔ